ምን ተገኘ? ምንድነው? አስደነገጣችሁኝ እኮ። የሰለመ ሰው አለ። ገና ልትጨነቅ ነው ሀቢቢ። አንተ ደግሞ ከነሱ ጋር እንድትቀላቀል ነበር ፉል ሪስፖንሲብል ወስጄ ማለት ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ኡምራ አይ ወላሂ ኢብሮ እንደዚህ አልጠበኩም ነበር ወረበል እና ወላሂ ምን እንደምራሱ አላቅም። ደስ ብሎናል። እንኳን ደስ አላችሁ ማለት ወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ንጽጽር ላይ የሚሰሩ ወንድሞቻችን ሰርፕራይዝ ተደርጓሉ። እነ ኢምራን፣ እነ ኢብራሂም፣ እነ ጀማል ሰርፕራይዝ ተደርጓሉ። ምንድነው የምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም ሆነው እንዲሁም የከተማችን አነጋጋሪውና ድል ያለ ሰርግ ትልልቅ ኡስታዞች የተገኙበት እሱንም ቪዲዮ ሪያክት የምናደርግበት ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ሪያክት ወደምናደርግባቸው ቪዲዮዎች ከማለፋችን በፊት ግን አንድ መልካም ስራ ልጠቁማችሁ። በምስሉ ላይ የምትመለከቱት ወንድማችን እጅግ በጣም በሚያሳዝን ሁኔታ ሁለቱ ኩላሊቶቹ ፌል አድርገዋሉ። እንግዲህ በየጊዜው ኩላሊቱን ዲያሊሲስ እያደረገ የኩላሊት ትጥበት እያደረገ ኩላሊት ትጥበት ዲያሊሲስ ማድረግ በራሱ ህመም አለው። ከዛ በተጨማሪ ኮስቱም በጣም ከባድ ነው። ዋነኛ መፍትሄ ምንድነው? ኩላሊት ንቅለ ተከላ ማድረግ ነው። ለዚህ ደግሞ ከ4 እስከ 5 ሚሊዮን ተጠይቀዋል። ምክንያቱም የዶላር ምንዛሬ ስለጨመረ ማለት ነውና ስለዚህ ባካችሁ ውድ ቤተሰቦቻችን የአቅማችን ሁላችንም አነሰ በዛ ሳንል ለዚህ ወንድማችን የሆነ ነገር እናድርግ። ኃላፊነትም አለብን። አላህ Subhanahu Wa Ta'ala ከሰጠን ጸጋ ለወንድማችን የሆነ ነገር ማድረግ ከኛም ስለሚጠበቅ ማለት ነው። አላህ Subhanahu Wa Ta'ala ገንዘባችሁን በምን አሳለፋችሁት ብሎ መጠየቁ ስለማይቀር እንግዲህ ከወዲሁ እንደዚህ መልካም ስራዎች ላይ እንበረታታ። የፊታችን ረመዳን እየመጣ ነውና እንደዚህ ወንድሞቻችን እህቶቻችን ማገዝ አለብን ብዬ አስባለሁ። እዚህ ጋር በምትመለከቱት አካውንት ወንድማችን ማገዝ ይቻላል። ከዛ በተጨማሪ ደግሞ ያለበትን ሁኔታን መጠየቅ ከፈለጋችሁ ከስር በምትመለከቱት ስልክ ቁጥር በመደወል እንግዲህ ያለበትን ሁኔታ ማወቅ ትችላላችሁ። ወንድማችን አላህ ጨርሶ አፍ ያርገው። አላህ እንዲፈታ የፈለገውን እስረኛ ዓለም ተሰብስቦ ይሰቀል ብሎ ቢል አይችልም፣ ይፈታል። አንዲት አሮጊት መጡና አልማእሙን ወደሚባል አምባገነን መሪ ልጄ እስር ቤት አንተ ጋር ነውና ያለውና እባክህን ፍታልኝ፣ አንድ ያለኝ ረዳት ያጋሪ ነው አለቻቸው። ለካስ ማእሙን ያንን ሰው ሞት ፈርዶበት ተረስቶ ተዘንግቶ ቆይቷልና ስታስታውሰው ሴትየዋ ወደ ጋርዱ ወደ ዘበኛዎቹ የወታደሮቹ ምናምኖቹ ሲጽፍ ምን አለ? የእንትና ልጅ ይፈታ ብሎ ጻፈ። እሱ የፈለገው ይሽነቅ ነው። ያኒ አንገቱ ላይ ገመድ ይደረግበትና ይንጠልጠል ለማለት ነው የፈለገው። ግን ይጥለቅ ብሎ ጻፈ። ይሽነቅ የምትለዋን ይጥለቅ ብሎ ጻፈ። ያ እስረኛው ወጥቶ መንገድ ላይ ሲያየው ምን ነክቷችሁ ነው? እንደገና ደብዳቤ ጻፈና አሁንም ተሳስቶ ይጥለቅ ይፈታ ብሎ ጻፈ። አሁንም ሲያየው ሶስተኛ ጊዜ ይፈታ ብሎ ጻፈ። ለካስ ደብዳቤውን ሲያየው ይፈታ ብሎ ነው የጻፈው። ለምን ፈታችሁት ብሎ ቢል ሶስቱም ደብዳቤ ሲመጣ ይፈታ ነው የሚለው። ከዛ ምናል አራተኛዋ ደብዳቤ ላይ የእንትና ልጅ ይፈታ አለና አላህ እንዲፈታ የፈለገውን እስረኛ ዓለም ተሰብስቦ ይሰቀል ብሎ ቢል አይችልም፣ ይፈታል። ሐቅ ነው ወላሂ። እጅግ በጣም አስገራሚ ታሪክ ነው። አላህ Subhanahu Wa Ta'ala የወሰነው ውሳኔ ማንም ሰው መቀልበስ አይችልም። በህይወታችን ላይ ይሄንን ሁሉ ጊዜ ማስገባት አለብን። አላህ Subhanahu Wa Ta'ala ለኛ የጻፈው ነገር ማንም መቀየር አይችልም። ስለዚህ እንግዲህ ተወኩላችን በጣም ከፍ ማድረግ አለብን ብዬ አስባለሁኝ። እኛ አሁን ላይ በጣም ለሪዝቅ ሊሆን ይችላል ለተለያየ ጉዳዮች እጅግ በጣም እንጨነቃለን። ሪዝቃችን በአለቃችን እጅ ላይ ያለ ይመስለናል። ሪዝቃችን ሌላ ሰው ላይ ያለ ይመስለናል። ነገር ግን አላህ Subhanahu Wa Ta'ala ነው የጻፈውና ተወኩላችን በጣም ማብዛት አለብን። እንደለመታደል ሆኖ በርካታ ቤተሰቦች ውስጥ ቀልድና ጨዋታ ሐራም የተደረገ እስከሚመስል ድረስ የሌለበት ቤት አለ። መሐመድ ያና አስተግሪብ ወላሂ ቤቱን ጭልም ጭፍግግ አድርገው ኩልሽ ሲሪየስ ነገር ነው። በቃ ወይ ማጥናት ነው ወይ ቁርአን መቅራት ነው ወይ ታሊም ማዳመጥ ነው
ከዛ በኋላ ምንም ነገር የለም፣ ቀልድ የለም፣ ጨፈን የለም፣ ልፊያ የለም፣ መሳቅ የለም ምናምን። ስለዚህ ይሄን በራሱ ውጥረት ይፈጥርና ጠብ ምክንያት ይሆናል አላልንም? እዚህ ቤት ውስጥ ሰዎች የሚደሰቱበት ራሃ የሚያደርጉበት ቀልድ አለ፣ ጨዋታ አለ፣ ዘና ፈታም አለ፣ አርገው ቤቱን ልፊያም አለ፣ ሁሉም ይኖርና ያኔ ሰዎች ከውጥረት ነፃ ይሆናሉ። ሱብሃንአላህ ገባ? ምንም የሚያስደብራቸው ነገር የለምና ሪላክስ አድርገው ኢንጆይ ያደርጉታል። ቤቱ ለዛ ቢስ ደረቅ ቤት ማን ይወዳል? የሚገርም ነው። እናንተ ቤት ሁሌ ለቅሶ ቤት ነው እንዴ? ወታደራዊ ካምፕ ነው እንዴ? ኤቭሪቲንግ ሃዝ ቱ ቢ ኮንሲደርድ ሲሪየስሊ ምናምን በቃ ሰባሐኩም ወመሳኩም ጠላት ሊመጣ እያለ አንተ እዚህ ትቀልዳለህ እንዴ ምናምን። ኧረ ቀልድም አለ ሳቅም አለ። ቁም ነገር በጣም አይጫነው ነው። በጣም ቁም ነገር አይጫነው ብቻ አይሁን ማለት ልጆች እኮ የሚያድጉት ሁሉም ነገር በራሱ የተርቢያው አካል ነው። ቁም ነገሩም ቀልዱም እየተቀለደ እየተሳቀ ነው። ትምህርት የሚወሰደው አብሮነት ይዳብራል፣ ዝምድና ይበድራል፣ ጓደኝነት ይዳብራልና የሚያጅበህ አንዳንድ ልጆች ቀልድ የሚፈጥሩ ልጆች አሉ። ይሄን ድብርት ለማስጠፋት ማለት ነው። በጣም ብቃት ያላቸው ልጆች አሉ። እንክሬጅ ነው መደረግ ያለባቸው፣ መበረታታት ነው ያለባቸው። ባይሆን ወላጆች ከፊሉ ወይም የሁሉም የቤተሰብ አባላት የሚሳተፉበት ሳምንታዊ ይሁን አላውቅም፣ በሳምንት 2 ቀን ይሁን አንዳንዴ በ15 1 ቀን ቢሆን የሆነ ማዝናኛ የውጥረት ስሜቶች ማርገቢያ የወዳጅነትና የፍቅርን መንፈስ ማስመለሻ ፕሮግራሞች አውጁበት። እንግዲህ በሳምንት 1 ቀን ሰው ተሰብስቦ ኦራት የሚበላበት ሊሆን እዛ ላይ ለቀቅ ይደረጋል። ሰው በቃ ሲሪየስ ወሬ የለም፣ ታዕሊም የለም፣ ቁርአን ጥናት ምናምን የለም። እስኪ ይቆም ገባ። ሁሉ ቀን እዛ በውጥረት አትሙሉት ቤቱን ለማለት ነው። ሀቅ ነው ወላሂ። ቤታችንን መቃብር ማስመሰል የለብንም። ጨዋታ በሚያስፈልግበት ሰዓት ጨዋታ፣ ቁም ነገር በሚያስፈልግበት ሰዓት ደግሞ ቁም ነገር ላይ መሆን አለብን። ሁልጊዜ ጭፍግግ ብለን ስርስ ብለን በቃ የሆነ ቤቱ ሞት እስኪመስለን ድረስ እንደዛ ማድረግ የለብንም። በተለይ ልጆች ያሉበት ቤት ምናምን ነገር ሲሆን ደግሞ ይሄ ነገር በጣም ልጆችን ወደ ድብርት እንዲሁም ደግሞ ውጭ ወጥቶ ሌላ ነገሮችን እንዲሞክሩ ራሱ እድል እየፈጠርናቸው። ምክንያቱም ቤት ሲገቡ ኮስተር ነው አባትየው ስርስ በቃ ይሄንን አይፈቱ ምናምን ነገር ያንን ፍራቻ ምናምን ነገር ቤት ምንም ሳቅ ጨዋታ የለም። ውጭ ሲወጡ ብርቅ ይሆንባቸዋል፣ ወደ ሌላ ነገር ይሄዳሉ ማለት ነው። ይሄ ሁሉ ከሚሆን በቤታችሁን ሳቅ ጨዋታ በሚያስፈልግበት ሰዓት ሳቅ ጨዋታ፣ እንደዚሁም ደግሞ ሲሪየስ ነገር መነጋገር በሚያስፈልግበት ሰዓት እንደዚሁ መነጋገር። እንደዚህ ስናደርገው ህይወት ራሱ ተጣፍጣለች። አለበለዚያ በጣም ከባድ ነው የሚሆነው። ሁላችንም ምቀኞች ነን፣ ሁላችንም ቁጠኞች ነን፣ ሁላችንም ስሜታዊ ነን፣ ሁላችንም ስግብግቦች ነን፣ ሁላችንም ከኔ በላይ ማንም የለም የምንል ነን። ይሄ እውነታ ነው፣ መቀበል አለብን ከተናጋሪው ጀምሮ። ሁላችንም ጋር ያለ ባህሪ ነው። ይሄ ባህሪ መኖሩ አይደለም ችግሩ። ይሄንን ባህሪ ጠንቅቆ አለመረዳት፣ ይሄንን ባህሪ እንደሌለብን አድርገን ራሳችንን ንጹህ ማድረግ። አላኝ ቅናት የሚባል ነገር አይነካከኝም፣ ቁጣ አይቶኝም አያውቅም፣ ስስታምነት በበደጅም አላለፈም፣ ኩራተኝነት አላቀውም ጭራሽ። ራስን መላእካዊ ማድረግ በጣም መሸወድ ነው፣ በጣም መታደል ነው። መረዳት ያለብን እኛ ሰዎች እንስሳዊ ባህሪያቶች አሉ። ይህንን እንስሳዊ ባህሪያቶችን ለመግራት 2 ነገር ያስፈልጋል። አንደኛ አእምሯችንን መጠቀም እና ስሜታችንን ማንበብ፣ ሁለተኛ መለኮታዊ መገለጥ አስተምሮት። ለዛ ነው ስለ ምቀኝነት፣ ስለ ቁጣ፣ ስለ ኩራት ምናምን ቁርአን በደንብ ነው የሚያወራው። ሰዎች ኢቲካል እንዲሆኑ ስነ ምግባር እንዲሆኑ ከእንስሳዊ ባህሪነት ተላቀው ሰው ወደ መሆን ጌታ ወደሚፈልገው ሰውነት ክብር እንድንመጣ የሚጋብዘው ማለት ነው። ሀቅ ነው። እኛ ሰዎች ፍጹም አይደለንም። ምቀኝነት ሊሆን ይችላል፣ ክፋት፣ እያንዳንዱ ነገሮች መጥፎ የተባሉ ባህሪዎች በሙሉ ይኖሩብናል። ትልቁ ችግር ምንድነው? እሱ መኖሩ ሳይሆን የሉብንም ብሎ ማሰብ ነው። በተፈጥሮ እነዚህ አይነት ባህሪዎች ሊኖሩብን ይችላሉ። ከኛ የሚጠበቀው እነዚህን ባህሪዎች ኮንትሮል ማድረግ። አላህ Subhanahu Wa Ta'ala አቀል ሰጥቶናል፣ ማገናዘቢያ ሰጥቶናል። ስለዚህ በዛ አእምሮ ተጠቅመን እንግዲህ ከነዚህ አይነት ነገሮችን ለመራቅ፣ ለምሳሌ ውስጣችን በሆነ ሰው ላይ መጥፎ የሆነ ቅናት ልንቀና ስንል ያንን ነገር ማረጋጋት፣ ሰው ላይ ክፉ ስናስብ ይሄ ነገር ተው ጥሩ አይደለም ብሎ ማረጋጋት ከኛ ይጠበቃል። ኮንትሮል ማድረግ፣ መቆጣጠር፣ መጥፎ ስሜቶችን በሙሉ መቆጣጠር ከኛ ይጠበቃል እንጂ እኔ ምቀኝነት የለብኝም እኔ ክፋት የለብኝም እና እንደዚህ የሚባል ነገር የለም። እኛ መላእክት አይደለንም ሰው ስለሆንን ማለት ነውና እነዚህ ነገር ብቻ ኮንትሮል እናርግ። አሁንም ወስዳችሁ ቪዲዮ እንግዲህ ንጽጽር የሚሰሩ ወንድሞቻችን ሰርፕራይዝ ተደርጓል። እጅግ በጣም ደስ የሚል ሰርፕራይዝ ማለት ነው። እሱ ቪዲዮ ልጋብዛችሁ፣ ከዛ የራሳችን ሀሳብ ውስጥ ተሰጥበታለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ተገኘ? ምንድነው? አስደነገጣችሁኝ እኮ ኢብራሂም።
ከባድ ነገር ስለሆነ ተክቢር ተክቢር አላሁ ምን ተክቢር አይዋ ምንድን ነው ተክቢራ እንድትሰማ ነው። ተክቢር አድርጉ። አይ ቅድም ተው በአላህ ወላሂ እንደዛ ነገር ይጨንቀኛል። ተው ገና የሰለመ ሰው አለ። ገና ልትጨነቅ ነው ሀቢቢ፣ ራስን አዘጋጅ። አይ እሺ። ኢብራሂም ወአለይኩም ሰላም ወራህመቱላህ። እሺ እኔ ሀናን እባላለሁኝ፣ አሜሪካ ነው የምኖረው። አንድ ቻሌንጅ ነበረኝ ኡምራን በአመት 2 ሰው ካለውኝ ብያለሁኝ። ኡምራ የኢብራሂምን እናት ልካለሁኝ። ጃፈር ደግሞ ኢብራሂምን ይልከዋል። ጀማልን ልከዋለው። አንተን ደግሞ ከነሱ ጋር እንድትቀላቀል ነበር ፉል ሪስፖንሲብል ወስጄ ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር። ኡምራ ያ ኡምራ ልትሄድ ነገር እኔ አማርኛ ይብተው ስለነ ነገር አላሁ አክበር አላሁ አክበር አላሁ አክበር። ጀሙ ንግግር እንዳታረገው እንትን ነው በቃ አንድ ላይ ኡምራ ብንላክ ነው። ምን ትላለህ? ኡምራ ማስረጃ ክፈት ሊልህ ነው በቃ ወላሂ ማስረጃ ክፈቱ እንዳትለኝ እመነን ዝም ብለህ ያ ረብ ወላሂ ምን እንደምል አላውቅም። ያ ጀማ ፓስፖርት ከሌለ ፓስፖርት ታወጣለህ በአስቸኳይ። እኔ ያወጣልሃለሁኝ። ፉል ሪስፖንሲቢሊቲ ነው የምችለው። አይ በቃ ፓስፖርት አለኝ። በቃ ኢንሻአላህ ከነሱ ጋር ትሄዳለህ። ዱአ አድርግልን ኢንሻአላህ። አልሐምዱሊላህ። አይ ወላሂ ኢብሮ እንደዚህ አልጠበኩም ነበር ወረበት እና ወላሂ ምን እንደምል ራሱ አላውቅም። ሐናን ወክቲ አላህ እንደዚህ እንዳስነገረችኝ አንቺን በትልቅ ነገር ካሰብሽው በላይ አላህ እንደዚህ አይነት እንትኖች ይስጥሽ። ማሻአላህ ማሻአላህ። ከሰርፕራይዞች ሁሉ ትልቁን ሰርፕራይዝ እንግዲህ ኢምራን ሰርፕራይዝ ተደርጓል። እንዲሁም እነ ኢብራሂምም እነ ጀማልም ይህንን ነገር ተወፍቀዋሉ። ማሻአላህ። እንግዲህ እህታችን ሐናን አላህ ሱብሓነሁ ወተዓላ ሪዝቅሽን ያስፋልሽ፣ አላህ ሱብሓነሁ ወተዓላ ምኞትሽን ሙሉ ያሳካልሽ ነው ብሎ እንግዲህ ንጽጽር ላይ የሚሰሩ ወንድሞች እጅግ በጣም ትልቅ ስራ እየሰሩ ይገኛሉ። ከዚህም በላይ ይገባቸዋልና እንግዲህ ኡምራ እንዲያደርጉ ሰርፕራይዝ አደርጋቸዋለች። ሐናን አሜሪካ ነው የምትኖረው። አላህ ይጨምርላት፣ አላህ ያቆያት፣ የደስታ ህይወት ይስጣት፣ በዱንያም በአኺራም አላህ ደስተኛ ያደርጋት ነው ማለት ፈልገው። እኔ ራሱ የእውነት ከልብ ነው የተደሰትኩትና ማሻአላህ ማሻአላህ እኔ ራሱ ቃል የለኝም። اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا مباركا معصوما اللهم اجمع لنا خير الدنيا والآخرة ولنا ولأحبائنا يا ذا الجلال والإكرام يا قوي يا متين اكفي شر الظالمين. ደስ ብሎናል። እንኳን ደስ አላችሁ ማለት ወዳለሁ። الله عليك አብሮነት ተተካ ዛሬ ሐጃ ወጣ ተነሳ ሂጃቡ ነብይ ሱና ማረ ድባቡ ማረ ድባቡ ሰለላሁ ዐለይከ ሰለላሁ ዐላ የመጣው ሴቱም ወንዱም ሁሉ የመዘገበ አላህ ያድርገው። ማሻአላህ ማሻአላህ። አቦ እንዴት ደስ ይላል። አላህ ኖሮን እንደዚህ የምንደግስ ያደርገን ካለን ነው። ታዲያ ዝም ብለን ከሌለን የግድ ለሰርግ እንደዚህ ያማረ ምናምን መፍጨርጨር የለብንም። በአቅማችን ደግሰን ማግባት አለብን። ዋናው ቁም ነገሩ መዘወጁ ነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።